ይህን አደገኛ ጌም ወይም አፕሊኬሽን በሞባይላችሁ የሚሆን በማንኛውም ስማርት ዲቫይስ ከመጫንም ይሁን ከመጠቀም ተጠንቀቁ። እናንተም ይሁን በዙሪያችሁ ያሉ ሰዎች የቱንም ያህል የጌም አፍቃሪ ብትሆኑ ይህንን አፕ ግን አደራችሁን። ይህ ጌም ወይም አፕሊኬሽን ማን ነው? ምን አደጋ ሳደረሰ? አብራችሁኝ እስከ መጨረሻው ከቆያችሁ የምሰሙት ታሪክ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ቪዲዮውን ላይክ ማድረግ እንዳይረሳ። አሁን ወደ ዝግጅት ያለፍኩኝ። ይህ አፕሊኬሽን ወይም ጌም ራንዶናቲካ በመባል ይታወቃል። ሎጎውም ስክሪኑ ላይ እንደምታዩት የጉጉት ምልክት ይታይበታል። እናም ይህ ጌም ወይም አፕ በመጀመሪያ የተጀመረው ሬዲት በተባለው ዌብሳይት ላይ ነበር። ከዛም በኋላ በአፕሊኬሽን መልክ ተከሰተ። እናም በማንኛውም ስማርት ዲቫይሳችን በስልካችን ሊሆን ይችላል ወይ በታብሌት አይፓድ ላይ ዳውንሎድ አድርገን መጠቀም እንችላለን። የዚህ አፕ ወይም ጌም አላማ ምንድነው? በህይወታችሁ የማትጠብቁትንና አስገራሚ የሆነ ቦታ ወይም አድቬንቸር እዚህ ቦታ ይገኛል ብላችሁ የማትሉትን ቦታ ያሳያችኋል ወይም ይጠቁማችኋል። ይህንን ግን ዝም ብሎ አይደለም የሚያደርገው። በመጀመሪያ ይህንን አፕ ወይም ጌም ካወረዳችሁት በኋላ ሎኬሽናችሁን አክሰስ እንዲያደርግ መፍቀድ ይጠበቅባችኋል። ያንን ከፈቀዳችሁ በኋላ የተለያዩ ጥያቄዎች ይቀርቡላችኋል። ምክንያቱም የእናንተን ስነ ልቦናና ምን እንደምትፈልጉ ለማወቅ ነው ይህ ጥያቄዎች የሚቀርብላችሁ። ያንን መመለስ ይጠበቅባችኋል። በእነዚህ ጥያቄዎች አማካኝነት ይህ አፕሊኬሽን ወይም ጌም እናንተ የምትፈልጉትን አብጠርጥሮ ማወቅ ይችላል። ስለዚህም ለእያንዳንዱ ሰው እንደ ፍላጎቱ ነው እንጂ ለአንድ ሰው የመረጡትን ቦታ ለጓደኛው ደግሞ ያንኑ ቦታ አይመርጡም። እንደናንተ ፍላጎት ይለያያል። ከዛስ ምንድነው የተፈጠረው? ትልቁ ጥያቄ እንደ ፍላጎታቸው ወይም ደግሞ ውስጣቸው እንደሚያስበው ሀሳብ በዚህ አፕ ወይም ጌም ተመርተው የሄዱ ሰዎች ምን አጋጠማቸው የሚለው ነው። በጣም አስገራሚ ነገር ደግሞ እንደየፍላጎታቸው ይህ አፕሊኬሽን ወይም ጌም የሚጠቁማችሁ ቦታ ስትሄዱ እዛው አካባቢያችሁ ላይ ያለ ሆነው መገኘቱ ነው። ነገር ግን ባጠገቡ ስንት የተመላልሳችሁ ሊሆን ይችላል ባላላችሁትም ወይም አላያችሁትም። ነገር ግን ይህ አፕሊኬሽን ወይም ጌም የእናንተን ስነ ልቦናና ምን እንደምትፈልጉ ካጠና በኋላ እዚህ ቦታ ላይ በሚጠቁማችሁ ጊዜ እዛው አካባቢያችሁ ላይ ሆኖ ነው የምታገኙት። በዚህም የተነሳ የዚህ ጌም ወይም አፕሊኬሽን ተጠቃሚዎች ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጣ። ሆኖም ሰዎች ስለዚህ አፕሊኬሽን ወይም ጌም ያላቸው አመለካከት እንደ መጀመሪያው አልቀጠለም ነበረ። በአጭር ጊዜ ተለወጠ። እስቲ ከዚህ በኋላ ደግሞ ሰዎች በዚህ አፕ ወይም ጌም ተመርተው የሄዱበት ቦታ ምን አይነት አደጋ ደረሰባቸው ወይም ምን አስደንጋጭ ነገር ገጠማቸው የሚለውን እንመልከት። ከዕለታት በአንዱ ቀን ጓደኛ ማቾች ይህንን አፕ ይሞክራሉ። ከዛም በጣም ደስተኞች ነበሩ። በጣምም ጓግተው ነበረ ይህ አፕሊኬሽን ወይም ጌም ሊያደርሳቸው የሚችለውን ቦታ። እናም እነዚህ ወጣት ጓደኛ ማቾች የሚፈልጉትን ይህ አፕሊኬሽን ወይም ጌም አጥንቶ ጨርሷል። እንደነገርኳችሁ በመጀመሪያ የተለያዩ ጥያቄዎች ስለሚቀርቡላችሁ ስለ እናንተ ለማወቅ አይቸገርም። ከዛም በሲያትል የሚገኝ አንድ ባህር አካባቢ ነው የላካቸው እንደ ፍላጎታቸው። እዛ ከደረሱ በኋላ ግን የገጠማቸው ነገር እጅግ የማይታመን ነው። እናም እነዚህ ጓደኛ ማቾች በጣም በጉጉት ወደ ተባለው ቦታ ደረሱ። ይህ ቦታ ከባህሩ አጠገብ የሚገኝ ትልልቅ ድንጋዮች የሚገኙበት ቦታ ነው። እዚህ ቦታ ላይ ያገኙት የጉዞ ሻንጣ ነበረ። እዚህ ሻንጣ ውስጥ አንድ ሰርፕራይዝ አለ ብለው ነው እነዚህ ወጣቶች ያሰቡት። ምክንያቱም ይህ አፕሊኬሽን ወይም ጌም የጠቆማቸው ቦታ በትክክል ሻንጣው የተቀመጠበት ቦታ ነበር። ከዛም ከፍተው ለማየት በጣም ይጓጓሉ። እናም ከነዚህ ወጣት ጓደኛ ማቾች መካከል አንዷ ሴት ይህን ሻንጣ ትከፍተዋለች። በምትከፍተው ጊዜ እዚህ ሻንጣ ውስጥ ኃይለኛ መጥፎ ጠረን ነበር። መጥፎ ጠረን ስላችሁ ገፍትሮ የሚጥል አይነት ሽታ። እናም እነዚህ ጓደኛ ማቾች ከዚህ መጥፎ ጠረን ለመሸሽ በየቦታው ተበታተኑ ወይም ወደ ኋላ አፈገፈጉ። ነገር ግን ምንም የሚታይ ነገር አልነበረም። የሚታየው ነገር ምንድነው? የቆሻሻ ላስቲክ ነበረ። ብዙዎቻችሁ እንደምታውቁት ጥቁር ትልቅ የቆሻሻ መጣያ ላስቲክ አለ አይደል? ሌላ ምንም የሚያስታውቅ ነገር የለም። ነገር ግን ይህ ጥቁር የቆሻሻ ፌስታል ተቋጥሮ ተቀምጧል። እነዚህ ጓደኛ ማቾች በወቅቱ ያሰቡት ምንድነው? እዚህ የቆሻሻ ላስቲክ ውስጥ ያለው ምናልባትም የበሰበሰ ምግብ ሊሆን ይችላል ብለው ነበረ። በድንገት ኃይለኛ ማዕበል ይመጣና ይህንን ሻንጣ ይዞት ይሄዳል።
ሆኖም እነዚህ ጓደኛ ማቾች አይምሯቸው ሊረጋጋ አልቻለም። ሲጀመር ምግብ ቢሆን በዚህ አይነት ክብደት ሊሆን አይችልም። ምክንያቱም የቆሻሻ ላስቲኩ ትልቅ ነው፣ በዛ ሙሉ ነው የታሰረው። እናም ይህን ሻንጣ ማዕበሉ ድንገት ይዞት እልም ባለ ጊዜ የሚያደርጉት ግራ ገባቸውና ወደ ፖሊስ ነበር የደወሉት። ፖሊሶችም የተፈጠረውን ከሰሙ በኋላ ሰርጓጅ መርከብ ይዘው አካባቢው ላይ ይደርሳሉ። ከዛስ ምን ተፈጠረ? ፖሊስ ቦታው ላይ የደረሰው ወዲያው አልነበረም፣ ከ3 ሰዓታት በኋላ ነበር። ከ3 ሰዓታት በኋላም በባህሩ ጥልቅ ክፍል ውስጥ ገብተው ነው ማሰስ የጀመሩት። ምክንያቱም እንደዚህ አይነት ኃይለኛ ግፊት ያለው ባህር ሆኖ እስከዚህ ሰዓት ድረስ በእርግጠኝነት ሩቅ ቦታ ይደርሳል ወይ ወደ ታች ይሰምጣል። ከዛም የደረሱበት ውጤት ምንድን ነው? ይህ ኃይለኛ የባህር ግፊት ይህ ምንነቱ ያልታወቀውን ሻንጣ ወይም በቆሻሻ ላስቲክ የታሰረውን ጉድ እየነዳ ወደ ሩቅ የባህሩ ክፍል ነበር የወሰደው። በመጨረሻም የተገኘው ውጤት እንደሚያመለክተው ከሆነ እዚህ ላስቲክ ውስጥ ታስሮ የነበረው የተቆራረጠ የሰው አስክሬን ነበር። እዚህ ላይ ከተቆራረጠው የሰው አስክሬን ወይም ከተፈጸመ ወንጀል በላይ እጅግ የሚያስፈራው እዚህ ቦታ ላይ እነዚህ ጓደኛ ማቾች እንዲደርሱ ወይም እንዲሄዱ ያደረጋቸው ይህ አፕሊኬሽን ወይም ጌም መሆኑ ነው። ይህ ነው ከጉዳዩም በላይ እጅግ የሚያስፈራው። ይህ ሁኔታ በዚህ ብቻ ቢያቆም ጥሩ ነበረ። በንጋታውም በሶስተኛው ቀንም ፖሊስ ባደረገው አሰሳ እዛው አካባቢ የተገኘው የሻንጣ ብዛትና የሰው አስክሬን ብዛት ነበር። በዛ ሁኔታ በሻንጣ ውስጥ ከዛም ሲቀጥል በጥቁር የቆሻሻ ላስቲክ የታሰሩ ብዙ የሰው አስክሬኖች እዛው አካባቢ አለፍ አለፍ እያሉ መገኘታቸው ነበር። እጅግ ለማመን የሚከብድና የሚያስፈራ ነው። የዚህ ድርጊት ፈጻሚ ወይም ወንጀለኛው ማን ነው? ሟቾቹስ እነማን ናቸው? እንደዚሁ ይህ አፕሊኬሽን ወይም ደግሞ ጌም ከዚህ ነገር ጋር ያለው ግንኙነት ምንድን ነው? በርካታ ጥያቄዎች በአይምሯችን ሊፈጠሩ ይችላሉ። በጣም የሚያስገርመው ነገር በዚህ ሁኔታ የተነሳ አንድ ሰሞን ቲክቶክ ላይ ትሬንድ ሆኖ ነበረ። ጥቁር ሻንጣ እንደዚሁ ውስጡ ጥቁር የታሰረ የቆሻሻ ላስቲክ ያለበት። አስባችሁታል? በዚህ ደረጃ ሁኔታው አስጊ ሆኖ ነበር። ሌላ ግሩፖች ወይም ጓደኛ ማቾች ሄደው የገጠማቸውን ደግሞ እጅግ አስፈሪ ገጠመኝ እንመልከት። እነዚህም ጓደኛ ማቾች በግሩፕ የሆኑና ይህንን ጌም በመጠቀም አንድ ቦታ ላይ ይጠቁማቸዋል። በተባሉት ቦታ ወይም ሎኬሽን ላይ ይደርሳሉ። እዛ በደረሱ ጊዜ ምን አጋጠማቸው ብላችሁ ታስባላችሁ? አንድ በእድሜ ትልቅ የሆነች ሴት ያንኑ አይነት ጥቁር የጉዞ ሻንጣ በእጇ እንደያዘች ነበረ የጠበቀቻቸው። አስባችሁታል? የዚህ የጥቁር ሻንጣ ጉዳይ በሶሻል ሚዲያ ላይ በኃይለኛው በተሰራጨበት ጊዜ ነው እነዚህም ግሩፖች ይህንን ጌም ተጠቅመው የተባሉት ሎኬሽን ላይ ደረሱት። ይህን ቪዲዮ አይተን እንመለስ። ከዚህ በኋላ ሰዎች በዚህ አፕሊኬሽን ወይም ጌም ላይ ያላቸው ስጋትና ፍርሃት ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ሄደ። ይህም ደግሞ ይህንን ጌም ተጠቅመው በተባሉት ሎኬሽን ላይ ደርሰው ምን እንዳጋጠማቸው የተለያዩ ሰዎች በየሶሻል ሚዲያው በማሰራጨታቸው ምክንያት ነው። ከዚህ በኋላ በሲያትል ከተማ የሚሰማው የሴቶች እገታን ጨምሮ ሞት የመሳሰሉት ከባድ አደጋዎች እንደተፈጠሩ የሚገልጽ ነበር። አንዲት እናት ይህንን ጌም መሰረት በማድረግ ከባድ የማስጠንቀቂያ መልእክትም አስተላልፋ ነበረ። ምክንያቱም እዚህ ጌም ላይ ወይም አፕሊኬሽን ላይ እየተፈጠረ ያለው ሁኔታ በዚህ ጌም ወይም አፕሊኬሽን አማካኝነት ተጠቁመው የሚሄዱበት ቦታ ወይም ሎኬሽን እያጋጠማቸው ያለው ክስተት በፍጹም አጋጣሚ ሊሆን እንደማይችልና የዚህ ጌም ወይም አፕሊኬሽን ፈጣሪዎች እጅግ አደገኛ የሆነው ሴራቸውን ወይም ግባቸውን እያሳኩ እንደሆነና ሰዎች ከዚህ ጌም ወይም አፕሊኬሽን ራሳቸውን እንዲጠብቁ የሚል መልእክት ነበረ ያስተላለፈችው። ይህች እናት ይህንን ከባድ ማስጠንቀቂያ አዘል መልእክት ያስተላለፈችው በሶሻል ሚዲያ ካየችው ቪዲዮ ተመርኩዛ ሳይሆን የ15 ዓመት ታዳጊ ልጇ በዚህ ጌም ወይም አፕሊኬሽን አማካኝነት አንድ ሎኬሽን ይጠቁማትና ትሄዳለች። ነገር ግን ይህ ጌም የጠቆማት ሎኬሽን ላይ በደረሰች ጊዜ የገጠማት ነገር በጣም አስፈሪ ነበር። እሱም ምንድነው? ማንነቱን የማታውቀው ሰው ከኋላዋ እየተከታተላት ነበረ። በዚህም የተነሳ ይች ልጅ ከባድ ድንጋጤና ፍርሃት ውስጥ ትገባለች። ነገር ግን ፈጣሪ ሲረዳት ከዚህ ከሚከታተላት ሰው ምንም አደጋ ሳይደርስባት ለማምለጥ ችላለች። ከዚህ በኋላ ሌላ የተሰማው ዜና አንዲት በእድሜ ትልቅ የሆነች ሴት በዛው በሲያትል ወክ እያደረገች ነበር
ማለትም ጊዜው መሽቷል ዝም ብላ በእግሯ እየሄደች ነበረ። በዚህን ጊዜ ግን ያጋጠማት አደጋ እጅግ ሰቅጣጭ ነበር። አንድ ማንነቱ ያልታወቀ ግለሰብ በድንገት ይከሰትና በመዶሻ ነበር ሴትዮዋን የመታት። አስባችሁታል? ነገር ግን ይህች ሴት የደረሰባትን ተቋቁማ አምልጣለች። በጣም የሚያስገርመው በዛን ጊዜ በዚህ አፕሊኬሽን ወይም ጌም አማካኝነት እዛ ከተማ ውስጥ የደረሰው አደጋ በከፍተኛ ሁኔታ እየተወራ የነበረበት ጊዜ ነበር። ስለዚህ ምንድነው ያሉት? ምናልባትም ይህች ሴት ሞታ ቢሆን ኖሮ ከእለታት አንድ ቀን የዚህች ሴት ሬሳ በዛው በጥቁር ሻንጣ የሆነ ቦታ ላይ ይቀመጥና ከዛም ይህ አፕሊኬሽን ወይም ጌም ለተጠቃሚዎቹ ሎኬሽን ሰጥቶ እዛ ቦታ ላይ እንዲሄዱ ያደርግ ይሆን ነበር የሚል ወሬ ነው እየተናፈሰ የነበረው በጣም በሚገርም ሁኔታ። ነገር ግን ይህች ሴት ይህንን አፕሊኬሽን ወይም ጌም ተጠቅማ አይደለም እዛ ቦታ ላይ የተገኘችው። ዝም ብላ በማታ ወክ እያደረገች በነበረበት ጊዜ ነው ይህ አደጋ የደረሰባት። እነዚህ ሁሉ እጅግ አስደንጋጭ አደጋዎች በአንድ ጊዜ ነው በተከታታይ እየደረሱ ያሉት። እስቲ ይህንን ቪዲዮ ተከታትለን እንመለስ። So I always pack, like, you have to have like a little box full of like electronics, keep it all in one place, makes it nice and easy. You have your golf clubs here, and really you have room for a whole bunch of stuff. You can fit, like, if you roll up your shirts and things like that, you can actually fit them in a lot easier. And if you put your socks inside your shoes, it actually saves up a little space. But anyway, that's just a little time-saving tip for your... ይህ ሰው በቪዲዮ ማስተላለፍ የፈለገው የጉዞ ሻንጣችሁን እንዴት ማስተካከል እንዳለባችሁ ወይም እንደምትችሉ ነው ሲያስተምር የነበረው። ነገር ግን እንዳያችሁት የዚህ ሰው ጓደኛ የሻንጣውን የታችኛውን ክፍል በመቅደድ ጭንቅላቷን ብቅ አድርጋ ያሳያል። ይህ እንግዲህ ለቀልድ ነው፣ የእውነት አይደለም። ምክንያቱ ደግሞ በዛን ጊዜ እየተወራ የነበረውን ወይም የደረሱትን አደጋዎች ለማመልከት የተጠቀሙበት ነው። በዚህ ደረጃ ነበር ሁኔታው እጅግ አስፈሪ የሆነው። በነገራችን ላይ ይህንን ጌም ወይም አፕሊኬሽን የሚጫወቱ ወይም ደግሞ የሚጠቀሙ ሰዎች ሁሉ ያጋጠማቸው ነው ማለት ሳይሆን በብዛት ግን እንደዚህ አይነት አስደንጋጭ አደጋ የደረሰባቸው ሰዎች ይበዛሉ። እሺ ወደ ሌላኛው እጅግ አስደንጋጭ ገጠመኝ ስንሄድ ይህ ሰው እንደሚናገረው ይህንን ጌም እየተጫወተ ነበር። እናም በወቅቱ በጣም ደብሮት ነበረ። ሲቀጥል ደግሞ ውስጡ በከፍተኛ ሁኔታ የሀዘን ስሜት ይሰማው እንደነበረም ገልጿል። ከዛም ይህ ጌም ለዚህ ስሜት የሚስማማውን ቦታ ይጠቁማል። እዛ ቦታ በሄደም ጊዜ ምናልባትም ሪፍሬሽ አደርጋለሁ ወይም ደግሞ አይምሮዬን አድሳለሁ ብሎ ነው የሄደው። በአቅራቢያው በሚገኝ ጫካ ነው ይህ ጌም ሎኬሽን የላከለት። ከዛም በተላከለት ሎኬሽን መሰረት ቦታው ይደርሳል። ቦታው ሲደርስ በጫካ ውስጥ የተዘጋ ቤት ያገኛል ወይም ምንም ሰው የሌለበት። የተለየ ነገር እንደሚጠብቀው ነው የገመተው። ነገር ግን እዚህ ቤት በገባ ጊዜ ያጋጠመውን ነገር ሰምቶ ለማመን ይከብዳል። ምንድነው? እሱም የተንጠለጠለ ገመድ ነበር ለመታነቂያነት የተዘጋጀ። አስባችሁታል? ይህ ሰው እንደሚናገረው ከሆነ ምንም ጭንቀት ውስጥ ገብቶ የነበረበት ጊዜ፣ ሀዘን እየተሰማው የነበረበት ወቅት ቢሆንም ራስን እስከ ማጥፋት የሚደርስ ሁኔታ ላይ ግን እንዳልነበር ነው። የሚሄዱበት ቦታ ወይም ደግሞ በዚህ ጌም አማካኝነት ሎኬሽን ተልኮላቸው የሚደርሱበት ቦታ ጫካ ውስጥ ያለና ማንም ሰው ሊደርስበት የማይችልበት ቦታ ነው የሚልካቸው። እናም በአብዛኛው እንደተጠቆመው እንደዚሁም እንደማስጠንቀቂያ እንደተገለጸው ይህንን ጌም ወይም አፕሊኬሽን የሚጠቀም ሰውና ከዚህ ጌም ሎኬሽን የተላከለት ሰው ብቻውን እዚህ ቦታ መሄድ እንደሌለበት ነው። ሌላው የዚህ ጌም ወይም አፕሊኬሽን ተጠቃሚዎች የተናገሩት ተመሳሳይና ተደጋጋሚ እጅግ የማይታመን አስተያየት ነበር። እሱ ምንድነው? በዚህ ጌም አማካኝነት ሎኬሽን ተልኮላቸው በሚሄዱ ጊዜ ሁሉም የሚናገሩት እዛ ቦታ ላይ ጉጉት እንደምትጠብቃቸው ነው። ይህች ጉጉትም ለየት ባለ አስተያየት እንደምትመለከታቸው ተናግረዋል። እንደምታዩት የዚህ አፕሊኬሽን ወይም ጌም ሎጎ የጉጉት ፎቶ ነው ያለበት። እናም ይህ ነገር አጋጣሚ ነው ወይስ ደግሞ ሆን ብሎ ነው? ይህም እጅግ አወዛጋቢ ጉዳይ ነው። ይህ ጌም ወይም አፕሊኬሽን በከፍተኛ ደረጃ የታወቀው በኮሮናው ጊዜ ነበረ። ባለፈው በሰራውላችሁ ዝግጅት ላይ ካስታወሳችሁ ስለ ዲፕ ዌብ እና ዳርክ ዌብ አውርተናል። እና በዲፕ ዌብ ውስጥ የሚገኝ የተለየ ሴክሽን አለ። እንደነገርኳችሁ ለምንድነው ለተለያየ ስቃይ የሚዳረጉት? በጣም ብዙ ብር ከፍለው የሰውን ስቃይ የሚያስደስታቸው ሰዎች በመኖራቸው ነው።
ስለዚህ ይህ እንደ አንድ የገቢ ምንጭ ነው። እነዚህ ሰዎች ብር ይከፍላሉ፣ ምስኪን ሰዎች ደግሞ ይሰቃያሉ። በእነዚህ ሰዎች ስቃይ ሌሎቹ የሰው ዘሮች ደግሞ ይደሰታሉ። እንደዛ አይነት ሁኔታ አለ። እናም ብዙ ሰዎች እንደሰጡት አስተያየት ይህ አፕሊኬሽን ወይም ጌም የተፈጠረው ዲፕ ዌብ በወቅቱ በነበረ ሁኔታ አማካኝነት ስራቸው ቀዝቅዞ ነበረ። ይህንን ጌም ወይም አፕሊኬሽን በመጠቀም የተለያዩ ሰዎችን ለማጥመድ ወይም ለመያዝ ለማገት እንዲያመቻቸው የፈጠሩ ሲስተም ነው የሚሉ አስተያየቶች በዝተው ነበር። ይህ ነው ውድ ቤተሰቦች፣ ምናልባትም ከዲፕ ዌብ ጋር ሰዎች ያያያዙበት ምክንያት ሊያሳምን ይችላል ብዬ አስባለሁኝ። እናንተስ በሰማችሁት ታሪክ ላይ ምን ሀሳብ አስተያየት አላችሁ? እንዲሁም ቪዲዮን ላይክ እንድታደርጉ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልኩኝ በሚቀጥለው በአዲስ ዝግጅት እስክንገናኝ ባይ ባይ።